ሰላም ጤና ይስጥልን ክቡራን ተመልካቾቻችን ዛሬም እንደተለመደው በዚህ ሰዓት የሰሞነኛ መሰናዷችን ወደናንተ መድረሱን ጀምሯል። ዛሬም ከሀገር ውስጥና ከባህር ማዶ የተለያዩ መረጃዎችን ወደናንተ ያደረስን ቆይታ የምናደርግ ይሆናል። ማህደር ብርሌውና ተስፋውን ታምር አብረናችሁ ቆይታ እናደርጋለን። እናንተም ታዲያ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ማይ እንግዲህ ዛሬም እንደተለመደው ለአድማጭ ተመልካቾቻችን ከሀገር ውስጥና ከባህር ማዶ ያገኘናቸውን መረጃዎች ለአድማጭ ተመልካቾቻችን እናደርሳለን። እንግዲህ ተመልካቾቻችን ሰሞኑኛ ዝግጅታችን ከሰሞኑኛ ርዕሰ ጉዳዮች ውስጥ የመራረጥናቸውንና እንዲሁ ዳሰን እንዲሁም ደግሞ በጥልቀት መረጃዎችን ለማድረስ የምንፈልጋቸው ርዕሰ ጉዳዮችን መርጠን በቀጥታ ስርጭት ወደነሱ የምናደርስበት ዝግጅት ነው። ለዛሬ እንግዲህ የኮሪደር ልማትንና የኮሪደር ልማት ሰሞኑኛ አዲስ አሁን ጉዳይ ባይሆንም ነገር ግን በክልላችን በተለያዩ ከተሞች እየተከናወነ ያለው የኮሪደር ልማት በታቀደለት ጊዜ ለመጨረስ እየተሰራ ያለውን ስራ መሰረት አድርገን ከሰሞኑኛ ጉዳያችን አካተነዋል። እንዲሁም ደግሞ ወደ ዓለም አቀፍ ጉዳያችን ስንሄድ ደግሞ ኮፕ29 ወይም ደግሞ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን የተመለከቱ ቆይታዎችን አድርጋለን ማለት ነው። እንግዲህ እንደ ሀገር ከተሞችን ለማልማት የተለያዩ ተግባራት እየተከናወኑ ነው። በተለይም በአዲስ አበባ ከተማ የተጀመረው የኮሪደር ልማት ወደ ሌሎች አካባቢዎች ተስፋፍቶ በክልሎቹ ግንባታዎች እየተከናወኑ ነው የሚገኝ። በባህር ዳር ከተማ የአማራ ክልልን ጨምሮ በተለያዩ አካባቢዎች በከተሞቹ ከተሞችን የማልማት ስራ እየተከናወነ ይገኛል። ለዛሬ ግን በዋናነት ትኩረት ሰጥተን ለተመልካቾቻችን መረጃዎችን የምናደርሰው በተለይም ከመዲናችን ከባህር ዳር ከተማ ጋር በተገናኘ እየተሰሩ ያሉ የኮሪደር ልማት ስራዎችን አስመልክቶ ለተመልካቾች መረጃዎችን እናጋራለን። ማህደር እንግዲህ ባህር ዳር የአማራ ክልል ርዕሰ መዲና ዋና መቀመጫ እንደመሆኗ መጠን ይችን ከተማ የሚመጥኑ የተለያዩ የመሰረተ ልማት ዝርጋታ ስራዎች ከዚህ በፊትም ሲሰሩ ነበር። ነገር ግን የከተማዋ እድገትና የህዝብ ፍላጎት በጊዜ ሂደት እየጨመረ ስለሚሄድ የህዝቡን ፍላጎት መሰረት ያደረጉ የልማት ስራዎችን ማከናወን ያስፈልጋል። ይህን ታሳቢ ያደረጉ ስራዎች እንግዲህ ትልቁን የአባይ ወንዝ ድልድይ ግንባታ ባለፈው መመረቁን እናስታውሳለን። ከዚያ ባሻገርም ደግሞ በክልሉ የተለያዩ አካባቢዎች የኮሪዞርት ግንባታና ሌሎች የቱሪስት መዳረሻዎች ግንባታዎችም እየተከናወኑ ይገኛሉ። ባህር ዳርም በቅርቡ የኮሪደር ልማት ስራ በተለይም ከሌሎች አካባቢዎች ተሞክሮና ልምድ በመውሰድ የኮሪደር ልማት ስራው ተጀምሯል። እንደ አማራ ክልል እንግዲህ በክልሉ ከተማና መሰረተ ልማት ቢሮ መረጃ መሰረት ወደ 8 ከተሞች አካባቢ የኮሪደር ልማት ስራ ተጀምሯል። ወደ 47 ኪሎ ሜትር አካባቢ የሚደርስ የሚሸፍን የኮሪደር ልማት ስራ እየተከናወነ ነው የሚገኘው። እንግዲህ በባህር ዳር ከተማ ወደ 22.5 ኪሎ ሜትር የሚደርስ የኮሪደር ልማት ግንባታ ተጀምሯል። በሁለት ዙር ነው። የመጀመሪያው ዙር ግንባታ ከ3.5 ኪሎ ሜትር አካባቢ የሚደርስ ነው። የሱ ግንባታ በከተማው የተለያዩ አካባቢዎች መጀመሩን እናስታውሳለን። እንግዲህ ባህር ዳር አንድም የቱሪስት መዳረሻ ነች፣ በተፈጥሮ የታደለች ከተማ ነች እንላለን አይደለ? በዙሪያዋ ያሉ ጥንታዊና እድሜ ጠገብ ገዳማት አሉ። እንዲሁም ደግሞ ተፈጥሮ የለገሳት አባይና ጣና በዙሪያዋ ይገኛሉ። ስለዚህ ይህ ሀብት አለ፣ ተፈጥሮ የለገሳት ሀብት አለ ካልን ደግሞ እነዚህን ሀብቶች በአግባቡ ማልማት ያስፈልጋል። ይህንን አልምቶ ወደ ቱሪዝምና ወደ ኢኮኖሚያዊ ተጠቃሚነት መቀየር ያስፈልጋልና እንግዲህ እንደምናስታውሰው በተለይም ከዚህ በፊት ወደ 2002 አካባቢ እንደ አውሮፓውያን አቆጣጠር ባህር ዳር በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ዩኔስኮ ባለማችን ካሉ 10 የማደግ ተስፋ ካላቸው ከተሞች ውስጥ ተመድባ ነበር። ከፍተኛ የሆነ እንቅስቃሴ ነበር በወቅቱ። ከዚያም በኋላ እየተጀመሩ ያሉ በከተማው ያሉ ስራዎች ተነቃቅተው መቀጠላቸው እናስታውሳለንና ስለዚህ ይሄንን ያላትን ጸጋ በአግባቡ ጥቅም ላይ ለማዋል እነዚህ የተጀመሩ ስራዎችን አጠናክሮ ማስቀጠል ያስፈልጋል። በተለይም ለነዋሪዎቹ ምቹ የሆኑ የመንገድ መሰረተ ልማቶችን መገንባት ያስፈልጋል። የቱሪስት መዳረሻ ነች ካልን ደግሞ ለእንግዶቹ ምቹ የሆነ የትራንስፖርት አገልግሎት፣ ምቹ የሆኑ ማረፊያዎች፣ ምቹ የሆኑ ሆቴሎችን መገንባትም ያስፈልጋል። እንዲሁም ደግሞ
ቀልጣፋ የሆነና ዘመኑን ያጀ የትራንስፖርት አገልግሎትም እንዲሁ ያስፈልጋል። ስለዚህ እነዚህ የኮሪደር ልማት ስራዎች እነዚህን ከግምት ውስጥ ያስገቡ መሆናቸውን እንገነዘባለን። መልካም። እንግዲህ በሀገራችን በተለይ ከተሞችን ለጊዜው እየተሰራ ያለው ከተሞችን መሰረት ያደረገ የኮሪደር ልማት ነው። የኮሪደር ልማት ስንል በጣም ሰፊና ብዙ አይነት የልማት አይነት ስላለው ኮሪደር ልማት ማለት ነው። እንግዲህ ለምሳሌ ሀገራት ከሌሎች ሀገራት ጋር በተለይ ደግሞ ቀጠናዊ ትስስራቸውን ለማሳደግና ኢኮኖሚያዊ ተጠቃሚነታቸውን ከፍ ለማድረግ የሚያደርጓቸው የኮሪደር ልማት ነው ማለት ነው። ይሄ ከተሞችን መሰረት ያደረገው የኮሪደር ልማት የተለያየ ጠቀሜታዎች አሉት። እንግዲህ ብዙ ጊዜ ከጠቀሜታው አንፃር የተለያዩ ነገሮች ይነሳሉ። አንደኛ ምቹ አሁን ለግለሰቦች በከተማ ውስጥ በየከተማው በሚገነባው ከተማ የሚኖሩ ነዋሪዎች ምቹ እንዲሆንላቸው ከማድረግ በተጨማሪ የቱሪስት መስህብን የመጨመር እድሉ በጣም ሰፊ ነው። ለምሳሌ በመጀመሪያው የኮሪደር ልማት ዙር እንግዲህ በአዲስ አበባ ክፍት ከሆነ በኋላ የኮሪደር ልማት ስራው ከዛ በኋላ በርካታ ዓለም አቀፍ ጉባኤዎች በመዲናዋ ከተማ እየተካሄዱ ነበር። ለወደፊቱ ምናልባት አህጉር አቀፍ ድርጅቶችን መቀመጫ ከማድረግ አንፃር ይነሱ የነበሩ የተለያዩ ችግሮች አሁን በኮሪደር ልማቱ መፍትሄ ተሰጥቷቸዋል ማለት እንችላለን። ለምሳሌ ከመመጠን አንፃር የሚነሱ ነገሮች ሊኖሩ ይችላሉ። በተለያዩ አገር አቀፍ ብቻ ሳይሆን አህጉር አቀፍና ዓለም አቀፍ ድርጅቶችም ስለሚኖሩ በሀገራችን መዲና ማለት ነውና ለዛ ምቹና ተገቢ የሆነ ቦታ መሆኑን ለማረጋገጥና የከተማን ስታንዳርድ በማሳደግ ደረጃ የተሰራው ስራ በጣም ትልቅ ፋይዳ አለው ማለት ነው ለእንደዚህ አይነት ድርጅቶችና በየጊዜው ለሚደረጉ ሰሚቶች በሀገራችን ማለት ነው። በየከተሞች በየክልል ከተሞች እየተደረገ ያለው የኮሪደር ልማትም እንዲሁ ለዜጎች እንዲሁም ደግሞ ከሌላ አካባቢ ለሚመጡ ወደ የከተሞች ለሚመጡ ቱሪስቶች በርካታ እድሎችን ይፈጥራሉ ማለት ነው። እንግዲህ በተለይ መንገዶችን ኮሪደር ስንል የየመንገዶችን ኮሪደሮች መሰረት ያደረገና መንገዱ ላይ ቤዝ ያደረገ የኮሪደር ልማት ነው እየተሰራ ያለው ማለት ነው። ይሄ የኮሪደር ልማት ለምሳሌ በክልላችን መዲና በባህር ዳር 22 ኪሎ ሜትሩ 22.5 ኪሎ ሜትሩ መንገዶችን ከማስፋት መንገዶችን ለትራንስፖርቴሽን ምቹ ከማድረግ በየመንገዶቹ ኮሪደር የእግረኛና የብስክሌት መጓጓዣዎችን ከማካተት በተጨማሪ ሰዎች ወክ ሲያደርጉ እና በተለያዩ ሁኔታዎች ሲያስፈልግ ማረፊያዎች እንዲያገኙ የሚችሉባቸው እንዲሁም ደግሞ ዘመናዊ መጸዳጃ ቤቶች የትራንስፖርት ተርሚናሎች የታክሲ ተርሚናሎችን ያካተቱ ናቸው ማለት ነው። እንዲሁም ደግሞ የአረንጓዴ ቦታዎችን ማለት ነው። እነዚህ ነገሮች እንግዲህ ከእለት እለት እንቅስቃሴ እስከ መዝናኛ አጋጣሚነት እንዲሁም ደግሞ የኢኮኖሚ ምንጭ ከመሆን አንፃር በተለይ ደግሞ በክልላችን አብዛኞቹ ከተሞች የቱሪስት መዳረሻ ስለሚሆኑ የቱሪስት መስህብን ከመጨመር አንፃር የሚኖራቸው ፋይዳና ለየከተሞቹ ለክልሉ የሚኖረው የገቢ ሁኔታን ከመጨመር አንፃር ከፍተኛ እድል አለው ማለት ነው። የኮሪደር ልማቱ እንግዲህ ታሪካዊ እና ቅርስ የሆኑ ቦታዎችም የሚካተቱበት ሲሆን ከዚህ አንፃር ቅርስነቱን በጠበቀ ሁኔታ ነገር ግን የቱሪስት መስህብነቱን መጨመር ላይ መሰረት ያደረገ ስራ ነው የሚሰራው ማለት ነው። አንደኛ መዳረሻውን ማልማት ኢዝሊ አክሰስ እንዲደረግና ወደዛ ቦታ የመሄድ እድልን መጨመር የሚችል አይነት ስራ ነው የሚሰራው ተብሏል ማለት ነው። ከቅርስ አንፃር ማለት ነው። እንግዲህ ባህር ዳርን ስታስብ ጣናን ታስባለህ። ነገር ግን የጣና ዙሪያ ግን ኢዝሊ አክሰሰብል የምንለው ወይም ደግሞ በምቹ ሁኔታ ለመጎብኘት የሚቻልበት አይነት አይደለምና ጣናን መግለጥ የሚባል ሐሳብም አለው የኮሪደር ልማት ፕሮጀክት በተለይ በባህር ዳር ከተማ ማለት ነው። በጎንደር ከተማም እንዲሁ የፋሲል ግንብን ሁሉ የሚያካትት የቅርስ ቦታዎችን እንዲሁም ደግሞ የሚጎበኙ ታሪካዊ ቦታዎችን ጭምር የበለጠ የቱሪስት መዳረሻነታቸውን ሊጨምር በሚችል ሁኔታ የሚያካትት ነው ማለት ነው። እውነት ነው ማህደር። በነገራችን ላይ ከሰሞኑ የክልሉ የመንግስት የስራ ኃላፊዎች እና የከተማ አስተዳደሩም የስራ ኃላፊዎች የተለያዩ የስራ ኃላፊዎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተው እነዚህ የኮሪደር ልማት ስራዎች ያሉበትን ደረጃ ተዘዋውረው ተመልክተዋል። ሰራተኞችም ሀሳብና አስተያየታቸውን ሰጥተዋልና እንግዲህ ይህ በመጀመሪያ ዙር የሚከናወን ነው። ግንባታውን የሚያከናውነው የአማራ መንገድ ስራዎች ድርጅት ነው ተቋራጩ። ቀደም ሲልም እንዳነሳሁት ይህ መጀመሪያ ዙር ነው። በሁለተኛ ዙር ደግሞ የሚቀጥል ይሆናል። የኮሪደር ልማቱ የያዛቸው
በርካታ ነገሮች ናቸው ያሉ አንቺ ቀደም ሲል እንዳነሳሽው በተለይም ደግሞ እነዚህን ቴክኖሎጂዎችን ከግምት ውስጥ ያስገባ ነው የፓርኪንግ የታክሲና ባጃጅ መጫኛ መዝናኛ ቦታዎችን ጨምሮ የእግረኛ መንገዶችን እንዲሁም ደግሞ ሌሎች የአስፋልት ዳር ለዳር የአረንጓዴ ልማት ስራዎችን ያካተተ ነው። ይህ ሲመጣ እንግዲህ ዜጎች የስራ ዕድል ተጠቃሚነታቸውም በዚያው ልክ የሚሰፋ ነው የሚሆነው። ሰዎች በእነዚህ አካባቢዎች ለመዝናናት በሚንቀሳቀሱበት ጊዜ ሻይ ቡና ማለት አይቀርም ቁጭ ብሎ ወደዚህ አካባቢ መናፈስ ያስፈልጋልና በዚህ ሂደት ለዜጎች የስራ ዕድል በመፍጠር በኩል የሚኖረው ሚና ቀላል የሚባል አይደለም። የከተማዋን ገጽታ ከመቀየር ባለፈ ትልቁ ነገር ግን ደግሞ ባህር ዳር ከተማና በአማራ ክልል በዚሁ ዙሪያ የሚገኙ ጎንደርም ላሊበላም የቱሪስት መዳረሻ ከተሞች ናቸው ከተባለ እነዚህ ከተሞች ያው የሚተሳሰሩበትን እድል ይፈጥራል። አሁን በጎንደር አካባቢ ያለው የጎርጎራ ኢኮ ሪዞርት አለ። እዚህ ባህር ዳር ላይ እነዚህ መሰረተ ልማት ስራዎች በአግባቡ የሚሰሩ ከሆነ የቱሪስቶችን ይቅርታ የቆይታ ጊዜ በማራዘም ኢኮኖሚውን በማነቃቃት በኩል የሚኖረው ፋይዳ ቀላል የሚባል አይደለም። እንግዲህ ከተሞችን የማዘመን ዋናው ዓላማና ግብ ምንድነው? አንደኛ እነዚህን ከተሞች ለዜጎች ምቹና ተስማሚ ማድረግ ነው። ከዛ በሻገር ደግሞ ኢኮኖሚያዊ ተጠቃሚነታቸውን ማሳደግ አይደል? ይህ የሚሆነው ደግሞ የተሳለጠ የመሰረተ ልማት ሲኖር ነው። ቴክኖሎጂዎችን መጠቀም ሲቻል ነውና እነዚህን ከተሞች በማዘመኑ ሂደት እነዚህ ቴክኖሎጂዎች ስራ ላይ የሚውሉበት እድልም ከፍተኛ ነው የሚሆነው። አሁን በእነዚህ አካባቢዎች የቴሌኮሙኒኬሽን ኢንፍራስትራክቸሮችም ይገጠማሉ። ምንድነው ይሄ ኢንፍራስትራክቸር ቤዝድ ቴሌኮሙኒኬሽን ኮኔክትድ ይሆናሉ ይገናኛሉ። ለምሳሌ የደህንነት ካሜራዎችን ልታነሽ ትቻለሽ። ከዛው አርቲፊሻል ኢንተለጀንስ ልታነሽ ትቻለሽ። የዳሽቦርድ የሚባሉትን ልታነሽ ትቻለሽ። የቴሌ አለ የመብራትና የውሃ አለ። እነዚህ ነገሮች ከነዚህ ቴክኖሎጂዎች ጋር እየተሳሰሩ ናቸውና የአገልግሎቱን በዚያው ልክ የሚፋጠንበትና ለዜጎች ምቹ የሚሆንበት እድል ከፍተኛ እንደሆነ መገንዘብ እንችላለን። ከተማዋ ደግሞ እንግዲህ ባህር ዳር የክልሉ ርዕሰ መዲና ነች። አሁን ላይ የተለያዩ ጉባኤዎችና ኮንፈረንሶች ይካሄዳሉ። ከዚህ ባሻገር ደግሞ ወደፊት አምራና ተውባ የምትቀጥል ከሆነ እነዚህ የልማት ስራዎች ሲጠናቀቁ የኮንፈረንስ ማዕከልነቷ እየሰፋ መሄዱ አይቀርም። በዚያው ልክም ደግሞ በከተማዋ አካባቢ ያሉ ሆቴሎችና በዚሁ በአገልግሎት ዘርፉ የተሰማሩ የንግድ ተቋማት ተጠቃሚነታቸው በእጅጉ እየሰፋ የሚሄድበት አጋጣሚ ከፍተኛ ነው የሚሆነው። እንግዲህ ከሰሞኑ የክልሉ ርዕሰ መስተዳድር ጨምሮ የክልሉ ከፍተኛ የመንግስት የስራ ኃላፊዎች እየተሰራ ያለውን የባህር ዳር ከተማ የኮሪደር ልማት ጎብኝተው ነበረ። ከዛ ለአሁን በግብዓትነት ያዘጋጀናቸው ሀሳቦችም አሉ። ለተመልካቾቻችን ከዛ ሀሳብ አድርሰን ተመልሰን እንገናኛለን። 22.5 ኪሎ ሜትር ነው የሚሰራው። ይህን መሰረት በማድረግ ስራዎች በተሟላ ሁኔታ ጀምረናል። በሌላ መልኩ ደግሞ ይህንን ስራ በፍጥነት መጨረስ እና ለህዝቡ ይፋ ማድረግ ያስፈልጋል። አሁን 18 ሰዓት ጀምረናል። ከሳምንት በላይ ሆኖታል። እስከ ሌሊቱ 6 ሰዓት እየተሰራ ነው ያለው። አሁን ከተቋራጩም ጋር የተስማማ ነው ሙሉ 24 ሰዓት አንድ ሽፍት ከ6 ሰዓት በኋላም እንዲጨምር አድርገን ይሄ ፕሮጀክት የ3 ኪሎ ሜትር ፕሮጀክት በ60 ቀናት ውስጥ ተጠናቆ ለህዝብ ይፋ ማድረግ አለብን ብለን እየሰራን ያለ ነው። እንግዲህ ይህንን 3 ኪሎ ሜትር ብቻ ሰርቶ የሚቆም አይደለም። እንደነገርኳችሁ 22.5 ኪሎ ሜትር ነው። ቀጣይ ከ3 ኪሎ ሜትር ቀጥሎ እስከ ገጠር መንገድና ኤርፖርት ያለው ቶታሊ የቅድመ ዝግጅት ስራዎች ተጠናቀዋል። አሁን ጎን ለጎን ያንን የማስጀመር ስራ እንቀጥላለን። በተለይም አሁን ያለንበት በባህር ዳር ሶስት ነገሮችን የሚያሳየን ነው። አንዱ የኮሪደር ልማት በምሽት የመስራት የአዲስ ባህል ነው። እነ ጎንደርም እነ ደሴም ደብረ ብርሃንም ሌሎችም ያስፋፉ የሚቀጥሉት ይሆናል። ሁለተኛ ደግሞ ልማት ነው።
ጎን ለጎን በምሽትም በቀንም የልማት ስራዎችን ማከናወን እንደሚገባን ያያየን ነው። እንደ ክልል 47.2 ኪሎ ሜትር የኮሪደር ልማት መንገድ ይጠበቃል። ወደ 7.6 ሄክታር የአረንጓዴ ልማት ስራ በዚህ አጠቃላይ የኮሪደር ልማት ይጠበቃል በ8ቱ ጂኦፖሊታን። በአሁኑ ሰዓት ባህር ዳር አሁን እየተሰራ ያለውን 3 ኪሎ ሜትር፣ ኮምቦልቻ፣ ጎንደር 860 ሜትር እነዚህን ያካተተ ልማት እየተከናወነ ነው ያለው። ይህንን እንግዲህ በፍጥነት ለማጠናቀቅ በአጭር ጊዜ አሁን በሌሊት ስራዎችን የመስራት ባህል ተጀምሯል። ይሄን አጠናክረን እንቀጥላለን። ሰላም ከጸና ህብረተሰባችን ከጎን ከሆነ ሰላም ካረጋገጠ ኮሪደር ልማት ሰው ተኮርነቱን እያረጋገጥን እንቀጥላለን ማለት ነው። አመራር ማለት በአስቸጋሪ ሁኔታዎችን ወደ ጥሩ ነገር የመቀየር ኃላፊነት ያለበት ነው። ሁለተኛ ደግሞ አስቸጋሪ ብቻ ሳይሆን ያልተጠቀምንባቸው ጸጋዎች ወደ ልማት የመቀየር ኃላፊነት ያለበት ነው። እንግዲህ ይሄ እንደመሆኑ መጠን በዚህ አስቸጋሪ ሁኔታም ቢሆን ልማት ማልማት ግድ ነው። በተደጋጋሚ እንደምንለው በሁሉም አቅሞቻችን መስራት በመንችልበት ሁሉንም አቅሞቻችን በመጠቀም ልማት ስራ መስራት አለብን። በማንችልበት ደረጃ ደግሞ የምንችልበትን አቅም መጠቀም መቻል አለብን። በተደጋጋሚ እንዳልነው በሁለት አይናችን አይተን ስራዎቻችንን መፈጸም በመንችልበት በሁለት አይናችን አይተን መፈጸም መቻል አለብን። አስበን መፈጸም መቻል አለብን። የግድ አይናችንን ማየት በማንችልበት ቦታ ላይ ደግሞ በአንድ አይናችን ብቻ አይተን መስራት መቻል አለብን። አስቸጋሪ ሁኔታም ቢሆን ማለት ነው እና በዚህ ምክንያት ዛሬም እዚህ የጀመርነው በገጠርም የምናያቸው ነገሮች ሁኔታዎቹ ቀደም ሲል ከነበሩት ወይም ወደፊት ከምንመኘው አኳያ የማይመቹ ሊሆኑ ይችላሉ። ይሄንን የማይመቹ ሁኔታ እንደ ምክንያት እያደረግን ብንቆይ ደግሞ የባሰ የማይመቹ ሁኔታ ነው የሚፈጠረው፣ ምናልባትም የተወሰበሰበ ማለት ነው። ስለዚህ ችግሩን መጋፈጥ ነው የሚያዋጣው ማለት ነው። ተመልሰናል። የተከበራችሁ ተመልካቾቻችን በሰሞንኛ ዝግጅታችን የመጀመሪያው ምዕራፍ ርዕሰ ጉዳያችን በአማራ ክልል እየተገነቡ ያሉ የኮሪደር ልማት ዝግጅቶችን ነው እያየን ያለ ነው። በተለይ ደግሞ በባህር ዳር ከተማ ያለውን ሁኔታ ነው በትኩረት እየዳሰስን ያለ ነው። እንግዲህ ከሰሞኑ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች የክልሉ የመንግስት የስራ ኃላፊዎች በተለይ የስራ ሰዓት ለውጥ ጭምር ነው የተደረገበት የኮሪደር ልማትና በሌሊት ያለውን የስራ ሁኔታ የጎበኙበት ወቅት ነው ይሄ ሰሞንና ከዛ ያዘጋጀንላችሁን ሀሳብ ነው ቀደም ብለን አድርሰን የተመለከትነውና በመጀመሪያው ምዕራፍ የሚከናወነውን የስራ ሰዓት ተቋራጩ እንግዲህ የቆይታ ሰዓት ሲፈራረም ለ24 ሰዓት የስራ ጊዜና ለ60 ቀናት ነው ማለት ነው የተፈራረመው። በ24 ሰዓት ለሰርቶ በአስቸኳይ በተገባለት የጊዜ ሁኔታ ለመጨረስ እየተሰራ መሆኑንም ተቋራጩ ጭምር ሀሳብ ሰጥቶበታል ማለት ነው። በዚህ ዘገባ እንግዲህ ስራ ሰዓታችንንም በተለመደ ሰዓት ነው ብዙ ጊዜ የስራ ሰዓት ያለ ማለት ነው። ብዙ ጊዜ የቀን በአብዛኞቹ ተቋማት ያንዳንድ ተቋማት እንደ ስራ ባህሪያቸው በምሽትም ይሰራሉ። የተለመደ የሆነባቸው የስራ ባህሪያቸው የተለመደ የሚያደርጋቸው ተቋማት አሉ። ነገር ግን እንደዛ አይነት ነገሮች የሚሰሩት ብዙ ጊዜ በቀን በሚባለው ክፍለ ጊዜ ነው። አሁን የኮሪደር ልማት ይዞት የመጣው ሌላው አዲስ ልምምድ የስራ ሰዓትን መጨመር ወይም ደግሞ በማታው ክፍለ ጊዜም እንዲሁ ስራ ላይ መሆን ነውና በባህር ዳር ከተማ በሌሊት ነው ይሄ ዘገባ የተቀረጸው። የስራ ኃላፊዎችም እንዲሁ ሌሊት የጎበኙበት ሁኔታ ነው ያለው ማለት ነው። የስራ ሰዓት ልምምዳችንንም እንድንቀይር ያስቻለ አጋጣሚ ነው። አዎ አንደኛው የስራ ባህል ነው። ያው በውጭው ዓለም ሌትና ቀን ነው የሚሰሩት። እንግዲህ የሚያርፉበት ሰዓት ይታወቃል። ሰራተኞች 18 ሰዓት 16 ሰዓት አብዛኛውን ጊዜያቸውን በስራ ላይ ነው የሚያሳልፉ። በተቃራኒው ወደኛ ሀገር ስንመጣ ደግሞ የስራ ባህላችን ምን ይመስላል የሚለው ያው የሚታወቅ ነገር ነውና አንድም ያው ጠንክሮ መስራት ለራስም ለሀገርም ሁለንተናዊ ተጠቃሚነቱ ዘርፈ ብዙ እንደሆነ መረዳት እንችላለን። በዚህ ስራ ላይ የተሰማሩት እንደዚህ የህብረተሰብ ክፍሎች አንድም ራሳቸውና ቤተሰቦቻቸውን ይደጉማሉ፣ ራሳቸውም ይጠቀማሉ። ከዚያ ባሻገርም ነገ ከነገ ወዲያ በዚህ ታሪክ ውስጥ የራሳቸውን አሻራም እንደማስቀመጥ ተደርጎ ይወሰዳል። እንግዲህ እዚህ ኮሪደር ልማት ስራ ላይ የሚሳተፉ በርካታ አካላት ናቸው። ኢንጂነሮች ይኖራሉ፣ የተለያዩ በስራ ኃላፊነት ላይ የሚገኙ የስራ ኃላፊዎች የሚገኛሉና የቴክኖሎጂ እውቀትና ሽግግርንም የሚያስገኝ ነው። ልምድና ተሞክሮችንም መጋራት የሚያስችላቸው ነው በዚህ ስራ ላይ የተሰማሩት እነዚህ ዜጎችና ትልቅ እድል ነው ማህደር። እንግዲህ ይህ ኮሪደር ልማት ስራ በከተማዋ መሰራቱ
ወደፊት በተለይም ብዙ ጊዜ ከዚህ በፊት ባህር ዳርም የብስክሌት ከተማ ነች እየተባለ ሲነገር ሲወራ ነበር። ያንንም የመመለስና እንደገና የማስፋትና ስፖርታዊ ውድድሮችም ደግሞ በእነዚህ የልማት ስራዎች ላይ የሚካሄዱበት እድል ከፍተኛ ሊሆን እንደሚችል የተለያዩ ሀሳቦች ሲንሸራሸሩ እየሰማን ያለ ነው። ከዚሁ ጋር በተገናኘ የምትጨምረው ሀሳብ ካለ መጨመር እንችላለን። ከዛ ውጭ ግን እንደው ከተሞችን ማዘመን ወይም ደግሞ ስማርት ሲቲ ማለት ምንድነው ወደሚለው ደግሞ እንሂድ። አሁን የከተሞችን የማዘመንና ከተሞችን ስልጡን የማድረግ ተግባራት ናቸው እየተከናወኑ ያሉት በሀገራችን የተለያዩ አካባቢዎች። እነዚህ ልምድና ተሞክሮች ደግሞ ከሌሎች ሀገራት የተቀሰሙ እንደሆነ ይታወቃል። ሀሳብ ካለሽ ከዛ በፊት? አዎ እንግዲህ ኮሪደር ልማት ላይ የየከተሞችን ባህሪ መሰረት አድርጎ ነው የኮሪደር ልማት የሚካሄደው። እዚህ ላይ ይሄን ሀሳብ መጨመር ፈልጋለሁ። ብዙ ጊዜ እኩል ተመሳሳይ አይነት ፍትሃዊ ድል ይሰጥ እንጂ በሀገሪቱ ለተለያዩ ከተሞች ነገር ግን እንደየከተሞች ባህሪና እንደየከተሞች ጸጋ መሰረት ያደረገ የኮሪደር ልማት ነው እየተደረገ የሚገኘው ማለት ነው። ለምሳሌ ባህር ዳር ከተማ ምን አለው? ምን መጨመር ያስፈልጋል? ጎንደር ምን አለው? ምን ቢሰራለት የበለጠ ከተማውን ይገልጸዋል ወይም ይገልጠዋል የሚሉ ነገሮችም ታሳቢ ተደርገው ነው ማለት ነው የኮሪደር ልማት የሚሰራው። ይሄ አንደኛው በኮሪደር ልማት ውስጥ ታሳቢ የሚደረገው ትልቁ ነገር ነው። ሌላው ስማርት ሲቲ እና የኮሪደር ልማት የሚገናኙ ነገር ግን አንድ ያልሆኑ ነገሮች ናቸው። ስማርት ሲቲ አጠቃላይ ከተሞችን ዘመናዊ፣ ለመኖር ምቹ፣ ለተለያዩ ነገሮች ለተለያዩ በከተማ ውስጥ ለሚጠበቁ እድገቶች ምቹ የሆኑ ከተሞችን መፍጠር የሚያስችል ነው። ለምሳሌ ይሄ ኢሰርቪስን ሁሉ የሚመለከት ነው ማለት ነው። ወይም ደግሞ ከተሞች ከከተሞች ጋር ያላቸውን ግንኙነት ዘመናዊ ከተማን መፍጠር ነው። ልክ አሁን ህይወትን ቴክኖሎጂ ቀለል ያደርጋል አይደል? ስራን ቀልጠፍ ያደርጋል አይደል? ዘመናዊ ስማርት ሲቲ ሲባል ደግሞ በዛ ልክ የከተሞችን ዘመናዊነት የበለጠ የመግለጥ ሀሳብ ነው። ይሄኛው ግን የስማርት ሲቲ አንዱ ፕሮጀክት ሊሆን ይችላል። የኮሪደር ልማት በቀጥታ ስማርት ሲቲ የኮሪደር ልማት ስማርት ሲቲ ማለት አይደለም። ነገር ግን የኮሪደር ልማት የስማርት ሲቲ አንደኛው የሚያስፈልገው ፕሮጀክት ወይም ደግሞ አንደኛው ስራ ነው ማለት ነው። ከተሞች ስማርት ሲቲ ለመባል የሚያስፈልጋቸው ማለት ነው። አንደኛ ለእንቅስቃሴ ለኑሮ የተመቸ ማድረግ፣ የመጎብኘት እድልን መጨመር፣ ጤናማ ህይወት የሚኖሩበት ነዋሪዎች ጤናማ ህይወት የሚኖሩበት እንዲሆን ማስቻል ነገሮችን ሁሉ የሚጨምር ነው ማለት ነው። ወይም ደግሞ ከተሞች ያላቸውን ሀብት ውበት የበለጠ መግለጥ ማለት ነው። ያኛው ግን ቴክኖሎጂ ቤዝድ የማድረግንም ነገር ይጨምራል ማለት ነው ስማርት ሲቲ። አዎ ስማርት ሲቲ እንግዲህ በተለይ ከተሞችን የማዘመን ጽንሰ ሀሳብ በ1960ዎቹና 70ዎቹ ወደ አሜሪካ እንደተጀመረና እንደመጣ ይታወቃል። እንግዲህ የከተሞች ዲሞግራፊ በተለይም ፍልሰት የተለመደ ነው። ብዙ ጊዜ ከገጠር ወደ ከተማ ብዛት ያለው ህዝብ ከገጠር ወደ ከተሞች ይፈልሳል። የከተማ የህዝብ ቁጥር ደግሞ በዚያው ልክ እየጨመረ ይሄዳል እና የህዝብ ቁጥሩንና የከተማዋን ዲሞግራፊ በሚያመጣጥን መንገድ ከተሞችን ማልማት ደግሞ ያስፈልጋል። ለዚያ ደግሞ እነዚህን ዘመናዊ ቴክኖሎጂዎች መጠቀም ያስፈልጋል። የማህበረሰቡን ማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋበር በአግባቡ ማስተዳደርና መምራትም ያስፈልጋል ማለት ነው። ስለዚህ ይሄንን ላንድን ማኔጅ ለማድረግ ወይም ደግሞ አገልግሎት አሰጣጡን ለማዘመን ደግሞ የግድ ቴክኖሎጂዎችን መጠቀም ያስፈልጋል። ቀደም ሲል እንዳልሽው የኮሪደር ልማቱ ግን በዋናነት ከዚህ ከመንገድ ስራ ግንባታዎች ጋር የተገናኘ ነው። በአንድም በሌላ አገልግሎት አሰጣጡን በማዘመን በኩል የሚኖረው ፋይዳ ደግሞ ጉልህ መሆኑን ቀደም ሲልም ስናነሳው ነበርና ዋናው ለነዚህ ከተሞች የሚመጥን መሰረተ ልማት መገንባት፣ እነዚህን ከተሞች ደግሞ ተቋማትን ከተቋማት በቴክኖሎጂ ማስተሳሰር፣ የተሻለ የመረጃ አያያዝ ስርዓትን ማዳበር የሚያስችሉ ቴክኖሎጂዎችን መጠቀም እንደሚያስፈልግ ነው። እንግዲህ በዓለማችን ላይ የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ ነው የመጣው። አሁን ላይ የዓለማችን 54% ህዝብ በከተሞች ነው የሚኖረው። በሚቀጥሉት 2050 ደግሞ ወደ 66% የሚሆነው የዓለማችን ህዝብ በከተሞች እንደሚኖር ትንበያዎቹ ይጠቁማሉ።
ስለዚህ እየጨመረ ነው የሚሄድ ማለት ነው። ይህንን የህዝብ ቁጥር ደግሞ ከመሰረተ ልማቱ ጋርና ከአገልግሎት አሰጣጡ ጋር ሊያስማማ የሚችል የመሰረተ ልማት ግንባታ የቴክኖሎጂ ዝርጋታ ያስፈልጋል። ስለዚህ ከተሞችን ማዘመን ያስፈልጋል ማለት ነው። እንግዲህ እንደኛ ሀገር አሁን የተጀመረውን ይህን የኮሪደር ልማት ውጤታማ ለማድረግ ከማን ምን ይጠበቃል የሚለውም ቁልፍ ጉዳይ ነው። አሁን በርካታ ሀብትና ንብረት ነው እየፈሰሰበት ያለው። ስለዚህ የታለመለትን አላማና ግብ እንዲመታ ደግሞ ማህበረሰቡ፣ መንግስትና የግል ባለሀብቱ በቅንጅትና በቁርጠኝነት መስራት ያስፈልጋል ማለት ነው። ከዛ ውጭ እነዚህ የልማት ስራዎች ከፍተኛ ክትትልና ቁጥጥርም የሚያስፈልጋቸው ናቸው። ያ ከሆነ እነዚህ ልማቶች የታለመላቸውን አላማ ይመታሉ። ማህበረሰቡንም በኢኮኖሚ የሚያሻሽሉበት መንገድና አገልግሎት አሰጣጡን በዚያው ልክ የሚሻሻልበት መንገድ ሰፊ የሆነ ይመጣል። መልካም እንግዲህ በኮሪደር ልማት የተለያዩ ዜጎች የተለያዩ ባለድርሻ አካላት ኃላፊነትን የሚጠይቅ ከመሆኑ በተጨማሪ እንዲሁ ተጠቃሚነቱ ሲያልቅ ብቻ ሳይሆን በሂደትም ላይ ያለ ተጠቃሚነቱ ዘርፈ ብዙ ስለሆነ እንግዲህ ስራ ዕድል የተፈጠረላቸው አካላትንም በሰሞኑ ጉብኝት ባልደረቦቻችን አናግረው ነበረ። እስኪ በወቅቱ በስራ ላይ የተገኙ የስራ ዕድሉ ተጠቃሚዎች ደግሞ ምን አሉ የሚለውን ተመልሰን ሰምተን እንመለሳለን። በዚህ ወቅት ስራው በመጀመራችን ምክንያት በተለይ በኮሪደር ልማት ላይ የሚፈጠረው የስራ ዕድል ቀላል አይደለም። አብዛኛው ጊዜ የስራ ዕድል ቢሆንም ማለት ነው። ለምሳሌ ጎንደር ባለፈው አርብ ዕለት በሄድኩበት ጊዜ ጎንደር ፒያሳና ፓላሱ ላይ ቤተ መንግስቱ ላይ ከ15000 በላይ ሰራተኛ እየሰራ ነው ያገኘሁት። ራሳቸው የስራ ኃላፊዎች ሪፖርት ያደርጉልኝ። እንደዚሁም ደግሞ ስራ የሚያሰሩ ሰዎችን ከነሱ ያገኘው መረጃ ነው ይሄ። ባህር ዳርም ላይ ከገጠር መንገድ እስከ አሮጌው ድልድይ ድረስ በጣም በርካታ ሰራተኛ ተቀጥሮ ነው ያለ። ይሄ በአብዛኛው ከእጅ ወዳፍ የሚል ቤተሰብ ነው። የዚህ ገቢ ማሻሻል ማለት መልሰን በየቤታቸው ያለውን የቤተሰብ ሁኔታ ብንመለከት በልዶ ማደር፣ አንዳንዶቹ ደግሞ ተጨማሪ ሳንቲም የማጠራቀም ወደፊት ስራ አቅም የሚሆን ነገር የማግኘት እድል ፈጥረዋል። እየሰራን ነው። ያው ለዜጎችም የስራ እድል እየተፈጠረ ነው። ልክ በቃ እንደ ቻይና በቃ አሁን ውጭ ሀገር ነበር እየመጡ ያለ፣ ግን ኢትዮጵያውያንም የማታ ስራ በቀንም በማታም ለዜጎች የስራ እድል እየተፈጠረላቸው ነው። ያው ባለው ጉዳይ በጣም እየፈጠነ ነው። ሳይትም ሌላ ተጨማሪ ሳይትም ራሱ ቢሰጠና ለዜጎች በጣም ብዙ ኦፖርቹኒቲ ነው ያለ በዚህ ባለው እና ከ12 ሰዓት በኋላ ያለው ደግሞ ቀዝቃዛ ስለሆነ ለዜጎች በጣም አሪፍ ነው። ጉልበት ይሰጠናል። አሁን ባለው ሁኔታ ኮሪደር ልማቱ ያመጣልን ነገር ጥሩ ነው። በተለይ ብዙ ወዛደሮች አሉ፣ የቀን ሰራተኞች አሉ፣ ባለሙያዎች አሉ፣ አናጺዎች፣ ፌራዮች፣ ሁሉም ነገሮች አሉ፣ ሰራተኞች አሉ። ስራ በፈቱበት ሰዓት በአሁኑ ሰዓት ስራ በሌለበት ሰዓት ይሄ ነገር መፈጠሩ ለብዙ ቤተሰብ እንጀራ ነው የተከፈተለት፣ ለብዙሃኑ። ስለዚህ እኔ ኮሪደር ልማት እኔ በፍላጎት ነው በቃ ከልቤ ነው የምሰራበትኝ። ማታ 12 ሰዓት ላይ ይገባለሁኝ፣ ለሊት 6 ሰዓት ላይ ጨርሳለሁኝ እና አሁን ደስተኛ ነኝ። ባለው ሁኔታ ደስተኛ ነን። ሰራተኛውን በጣም ደስተኛ ሆኖ ነው የሚሰራው። ይህን ኮሪደር ልማት እዟቸው የሚመጡ ዘርፈ ብዙ ጠቀሜታዎች አሉ። አሁን እንደምታዩት በሌሊትም በቀንም በመሰራቱ ምክንያት ከፍተኛ ቁጥር ያለው ተቀጣሪ ነው ያለበት፣ በቋሚም በጊዜያዊም። እንደገና ደግሞ የዚህ ግብአት አቅራቢዎች ራሱ የተለያዩ ታይልስ የሚያመርቱ አሉ። ሌሎች የኮንስትራክሽን ዘርፉ የሚጠይቃቸውን ግብአቶች አምራቾች በራሱ ሰብ ኮንትራክት እየወሰዱ ነው። አሁን እነዚያ በራሱ ደግሞ የፈጠሯቸው ስራ እዚህ ላይ ማናያቸው ግን ከፍተኛ ቁጥር ያለው የስራ አለ። አሁን ደግሞ ታይልስ ማንጠፍ ስንጀምር ደግሞ ሰብ ኮንትራክት ይደረጋል። ያ ደግሞ የሚቀጥራቸው ደግሞ አሉ። ስለዚህ ባንድ ላይ የሚቆም አይደለም፣ ሰንሰለት ይዞ ስራው የሚሰራ ነው።
ተመልሰናል ክቡራን ተመልካቾቻችን ቀደም ሲል ወደ እናንተ ያደረስነው በባህር ዳር ከተማ እየተከናወኑ በሚገኙ የኮሪደር ልማት ስራዎች ላይ እየተሳተፉ ያሉ ሰራተኞችና የመንግስት የሥራ ኃላፊዎች ያስተላለፏቸውን መልእክቶች ነበር። ሰሞነኛ መሰናዷችን አሁንም ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። ማይ ወደ ሁለተኛው ርዕሰ ጉዳያችን እናምራና እንግዲህ ከሰሞኑ የኮፕ 29 የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በካይ ጋዞች በማደግ ላይ ወይም ደግሞ በድህነት ወለል ውስጥ በሚገኙ ሀገራት ላይ ከፍተኛ ተጽዕኖ እያሳደሩ ነው የሚገኙትና ለዚህ የሚሆን ደግሞ ፋይናንስ ድጎማ ሊሰጡ ይገባል፣ ድጋፍ ሊያደርጉ ይገባል በሚል በርካታ የሀገራት መሪዎች ክርክሮችን ሲያደርጉ እናስታውሳለን። አዎ እንግዲህ አሁን ላይ 29ኛው የኮፕ ወይም ደግሞ የተባበሩት መንግስታት ድርጅት የአየር ንብረት ለውጥን የተመለከተው ጉባኤ ነው እየተካሄደ ያለው። አሁን እንግዲህ በአዘርባይጃን ባኩ ከተማ እንግዲህ ባለፈው 28ኛው በዩናይትድ አረብ ኤሚሬትስ በዓለም ከነዳጅ አምራች ሀገራት ውስጥ አንዷ ነው ዋነኛዋ በምትባለው ሀገር አሁን ደግሞ በዱባይ ነበር የተካሄደ። አዎ ዩናይትድ አረብ ኤሚሬትስ ዱባይ ነበር የተካሄደው። አሁን ደግሞ በአዘርባይጃን በተፈጥሮ ጋዝ አምራችነቷ በምትታወቀው ሀገር ማለት ነው። ምናልባት ምክንያት ይኖረዋል። ባለፈው አመት በነዳጅ አምራች ሀገር አሁን ላይ ደግሞ በነዳጅና በተፈጥሮ ጋዝ ማምረት በሚታወቁ ሀገራት መሆኑ እነዚህ ሀገራት ለአየር ንብረት ለውጥ የሚኖራቸው አበርክቶ ከፍ ያለ ስለሚሆን ማለት ነው። ምናልባትም ለትኩረቱ አንደኛው ጉዳይ ሊሆን ይችላል እየተባለም ይገኛል። እንግዲህ ባለፈው በ28ኛው በዱባይ በተካሄደው የተፈጥሮ የአየር ንብረት ለውጥን ወይም ደግሞ የተፈጥሮ መለወጥን ምክንያት አድርጎ በመከረው ጉባኤ በዋናነት ዋነኛው አጀንዳ በየአመቱ የሆነ የተመረጠና በትኩረት የሚወያዩበት አጀንዳ ይኖራል። የባለፈው ትኩረቱ የነበረው በስምምነትም የተለያዩበት የበካይ ጋዝ የሚለቁ ሀገራት በተለይ ደግሞ እንደዚህ አይነት ድርጊቶች በስፋት የሚታዩት ባደጉ ሀገራት ነው። የልቀት መጠናቸውን በጊዜ ሂደት እየቀነሱ እንዲሄዱ የሚያደርግ ስምምነት ነበረ ተስማምተው የተለያዩት ማለት ነው። አሁን ላይ የዚህ አመት ደግሞ ትኩረቱ ይሆናል ተብሎ የሚታሰበው ከፋይናንስ ጋር በተገናኘ ነው ማለት ነው። በፋይናንስ መደገፍ በተለይ ደግሞ አምራች ሀገራት በሚያመርቱ ሀገራት ተነስተው ጉዳት እየደረሰባቸው ያሉ በማደግ ላይ ያሉ ሀገራትን በፋይናንስ እንዲደግፉ በተለይ ደግሞ ከአረንጓዴ አሻራ ልማት ጋር በተገናኘ እነዚህን ኢኒሼቲቮች በፋይናንስ እንዲደግፉ የሚያስችል ንግግር የሚያደርጉበት ነው ተብሏል ማለት ነው። እንግዲህ ባለፈው ሰኞ ተጀምሯል። እስከሚቀጥለው ሳምንት የሚቀጥል ነው የሚሆነው ማለት ነው። ትኩረቱ ደግሞ የፋይናንስ ጉዳይ ነው። እንግዲህ የተለያዩ ስምምነቶችን አጽድቀው ይለያያሉ ተብሎ ነው የሚገመተው። አዎ እንግዲህ ኢትዮጵያም በተለይም ከዚህ ከአየር ንብረት ለውጥ መለወጥ ጋር ተያይዞ እየተሰሩ ያሉ ኢኒሼቲቮችን በፕሬዚዳንት አምባሳደር ታዬ አጽቀሥላሴ አማካኝነት አቅርባለች። በተለይም ደግሞ የውሃ ሀብትን በመቀነስ የአፈር መሸርሸር ድርቅን ሊቋቋሙ የሚችሉ የደን ጥበቃ ስራዎች የተፈጥሮ ሀብት ጥበቃ ስራዎች እየተሰሩ ስለመሆኑና እነዚህ ሀገራት ከኢትዮጵያ ምን ተሞክሮ ሊወስዱ እንደሚችሉና ኢትዮጵያም ደግሞ ይህንን አቅርባ ከሌሎች ሀገራት ወይም ከዚህ ከአየር ንብረት ለውጥ ጉባኤው ልታገኝ የምትችለውን ድጋፍ ልታገኝ ትችላለች ተብሎ የሚታሰብበትን ራሱን የቻለ መካነ ራዕይ ማቅረቧን ነው እንግዲህ የተመለከትነው። ማህደር እንግዲህ የአየር ንብረት ለውጥ በአይን እየታየ በዓለማችን ላይ በጣም በየአመቱ በተለያዩ ሀገራት ዜጎችን ለሞት እየዳረገ ነው የሚገኘው የጎርፍ መጥለቅለቅ አደጋ፣ የመሬት መንቀጥቀጥ፣ ሱናሚ፣ አውሎ ንፋስና ሌሎችም በዚህ በሙቀት መጨመር ምክንያት እየተከሰቱ ያሉ ችግሮችን እናስተውላለን። እንግዲህ ዋና ጸሐፊው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አጽንኦት ሰጥተው የተናገሩት በጣም በዚህ አመት በ2024 እንግዲህ መገባደጃው እየደረሰ ነው። ይህ አመት እጅግ በጣም ዓለማችን በሙቀት የተፈተነችበት ጊዜ እንደሆነና ለዚህም ደግሞ ወደ ተግባር መግባት እንደሚያስፈልግ እነዚህ የክላይሜት ቼንጅ ፋይናንስ ስርዓቱ ላይ የተደረጉ ስምምነቶች ወደ ተግባር መግባት እንዳለባቸውና
እነዚህ በማደግ ላይ ያሉ ሀገራትን መደገፍ እንደሚገባ አጽንኦት ሰጥተውን የተናገሩት። ያው እንግዲህ በጉባኤው ከተደረጉ ንግግሮች ውስጥ የተወሰኑትን መርጠን እንኳን ብናነሳ ዋና ጸሐፊው አንቶኒዮ ጉተሬዝ መጀመሪያ የአዘርባይጃን ያዘጋጀው ሀገር አዘርባይጃን ፕሬዝዳንት ነዳጅም የተፈጥሮ ጋዝም ወርቅም ስንዴም የፈጣሪ ስጦታዎች ናቸው የተፈጥሮ ሀብቶች ናቸው እና ሀገራት እነዚህ ነገሮች በመሰጠታቸው ወይም ደግሞ እነዚህ ነገሮች በማምረታቸው ብሌም ሊደረጉ ወይም ሊኮነኑ አይገባም ብለው ነበር። በተለይ ደግሞ ዓለም አቀፍ ሚዲያዎችና ኤንጂኦዎች ሀገራችንን በተለያዩ ሁኔታዎች በዚህ ጉዳይ ይዘምቱባቸዋል። ነገር ግን ይሄ የተፈጥሮ ስጦታ ነው፣ ዓለምም ይሄን ይፈልጋል፣ እኛም ደግሞ ይሄንን በማቅረባችን ብሌም ልንደረግ አይገባም ብለው ነበር በንግግራቸው ማለት ነው ያዘጋጀው ሀገር ፕሬዝዳንት። በተቃራኒው ግን አንቶኒዮ ጉተሬዝ አንድ ባለሀብት ወይም አንድ ሀገር አዘርባይጃን በነገራችን ላይ ያው የቀድሞዋ ሶቪየት ህብረት አንዱ አካል ነበረች ከሁለተኛው የዓለም ጦርነት በኋላ የተገነጠለች ነች እና አንድ ባለሀብት ወይም ደግሞ አንድ ሀገር በአንድ ሰዓት የሚለቀው አየርን ሊበክል የሚችል ጋዝ አንድን ምስኪን ግለሰብ ግን እድሜ ልኩን ሊጎዳ ይችላል። በዛ ልክ ጥንቃቄ ልናደርግ ይገባል። በዚህ ጉዳይ ላይ እኩል ኃላፊነት ካልወሰድን በቀር ሁላችንም ካልተቆረቆርን በቀር በየአመቱ ለምንገናኝለት አላማ ምንም አይነት መፍትሄ አናገኝም ብለዋል ማለት ነው። እንግዲህ ሀገራችን ኢትዮጵያ ደግሞ የተወከለችው በፕሬዝዳንት አምባሳደር ታዬ አጽቀሥላሴ ነው ማለት ነው። እንግዲህ እሳቸው ሀገራችን ለአየር ንብረት ለውጥ በተለይ ደግሞ ለዩኤን ስምምነቶች ባለፈው አመት በዱባይ ለተደረሰው ስምምነት የፓሪስ ስምምነት ለሚባለው በ2030 እና በ2050 ዓለም ትደርስበታለች ወይም ደግሞ እውን ታደርገዋለች ተብሎ ለተቀመጡ ግቦች ሁሉ ሀገራችን እየሰራች ያለቻቸውን ነገሮች አንስተዋል። በተጨማሪም ደግሞ ሀገራችን ኢትዮጵያ እየተጎዳች ያለውንም ጉዳት በተለይ የሁሉም ግለሰብና የሁሉም ሀገር አስተዋጽኦ ነው። ነገር ግን ያደጉ ሀገራት የሚያደርጉት አስተዋጽኦ ከፍተኛ ነው። ያላደጉ ሀገራት ደግሞ በእጅጉ ይጎዳሉ። ሀገራችን ከተጎጂ ሀገራት መካከል አንዷ ነች። ባለፉት 5 አመታት በሀገራችን የደረሰውን ጉዳት እንኳን ብናነሳ በሀገራችን በርካታ ከብቶች እንዲሞቱ በሺዎች የሚቆጠሩ ዜጎች ከመኖሪያ አካባቢያቸው እንዲፈናቀሉ በድርቅ ምክንያት ሆኗል ብለዋል። ይሄንም ለምሳሌ ለአብነት የቦረናን ዱሚ የሶማሌ ክልልን እናነሳ እንችላለን። በቅርብ ጊዜ ደግሞ በመሬት መንሸራተት ምክንያት በሀገራችን የደረሰውን ጉዳት እናውቃለን። በርካታ ዜጎች የሞቱበት እንዲሁም በርካቶች ከመኖሪያ አካባቢያቸው የተፈናቀሉበትን ማለት ነው። ስለዚህ እንደዚህ አይነት ጉዳቶች በሀገራችን እየደረሱ ነው ብለዋል። ነገር ግን ሀገራችን ኢትዮጵያ ደግሞ በተለይ ደግሞ በአረንጓዴ አሻራ እየሰራች ያለችውንም ስራ የአውደ ርዕይ በማዘጋጀት ጭምርና ፎርካስት በማድረግ ሳተላይቶችን በመጠቀም ቅድመ ትንበያዎችን በማድረግ ስራዎች እየሰራች እንደሆነ ከዚህ ጉዳይ ጋር በሚሰሩ ሚኒስትሮች የተዋቀሩበት ኮሚቴ አዘጋጅታ እንዲሁ የምክክር እና የተለያዩ መፍትሄ ሀሳቦችን የሚያፈላልግ ኮሚቴ አዋቅራ ጭምር እየሰራች እንደሆነ እንዲሁም ደግሞ በአረንጓዴ አሻራ ልማት በመታደርገው ስራ ከጎረቤት ሀገራት ጋር ሁሉ የደን ዲፕሎማሲ ሁሉ እንዲኖር ያደረገች መሆኑንም አንስተዋል ማለት ነው። በነገር ላይ በሀገራችን እስካሁን የደረሰው ጉዳት ጭምር ተጠንቷል። በተለይ ደግሞ ከአረንጓዴ አሻራ ጋር በተገናኘ ማለት ነው። የአውሮፓውያን አቆጣጠር ከ2002 እስከ 2013 በሀገራችን በየአመቱ 90 ሄክታር መሬት የደን መጨፍጨፍ ይደርስበት ነበር ማለት ነው። ይሄ ማለት እንግዲህ ለብዝሃ ሕይወት መጥፋት እንዲሁም ደግሞ ለስነ ምህዳሩ መበላሸት የሚያደርሰው ጉዳት በጣም ከፍተኛ እንደሆነና ይሄ በርካታ ቢሊዮን ብሮችን ኢትዮጵያን ወደ ኢኮኖሚ ሲቀየር ዋጋ ያስከፈላት እንደሆነ ጭምር ተነስቷል ማለት ነው። እንግዲህ የጎዳንን ጉዳት ለዚህ ጉዳይ ትኩረት መስጠታችንና እየተሰራ ያለው ስራ ጭምር በመድረኩ ተነስቷል ማለት ነው። አዎ እንግዲህ ኮፕ 29 በተለይም ደግሞ ከዚህ ከክላይሜት ፋይናንስ ጋር በተገናኘ ሀብታም ሀገራት በማደግ ላይ ለሚገኙ ሀገራት በካሳ መልክ የሚከፍሉት የካርቦን ክሬዲት ገበያ ላይ በመጨረሻ ብርቱ ክርክር ከተደረገ በኋላ ስምምነት ላይ መደረሱንና
ሀገራቱም ለነዚህ ለታዳጊ ሀገራት ድጋፍ ማድረግ እንዳለባቸው በጉባኤው ላይ ተገልጿል። በነገር ላይ ይሄ ስምምነት ከ15 ዓመት በፊት በፓሪስ የተደረሰው ስምምነት ያደጉ ሀገራት 100 ቢሊዮን ዶላር ይሰጣሉ ሚለው ላይ ነው እስካሁን ያሉትና በተለያዩ ሁኔታዎች ለነዚህ ሀገራት የሚያደርጉት ድጋፍም ከኢንቫይሮንመንታል ፋይናንስ ጋር እንዲታሰብልን የሚሉ ሀሳብ አላቸው። ነገር ግን ይሄ በቂ አይደለም። 1.3 ትሪሊዮን ዶላር ያስፈልጋል ለጊዜው ሁሉ ተብሏል ማለት ነው። የአየር ንብረት ለውጥ በዚያው የቆመ ስላልሆነ ችግሩና ዳፋው ዓለማችን ላይ በብርቱ ክንድ እየጎዳት ስለሆነ ከዚህ መጨመር አለበት የሚሉ ሀሳቦችና ሌሎችም ናቸው የተነሱ። እንግዲህ ለ3 አስርት ዓመታት ነው የአየር ንብረት ለውጥ ጉባኤ በየዓመቱ እየተካሄደ የሚገኘው። እስካሁን ግን ተጨባጭ ለውጦችን በማምጣት በኩል ውስን ነው እየተባለ ሲወቀስ ነበር። ለማንኛውም ዛሬ ካለን ሰዓት አኳያ እዚህ ላይ ልናቆም እንገደዳለን። ማሄ ክቡራን ተመልካቾቻችን የዛሬው ሰሞነኛ መሰናዷችን የተከታተላችሁትን ይመስላል። ማህደር ብርሌውና ተስፋውን ታምር መረጃዎቹን ወደ እናንተ አደረስ። መልካም ሳምንት ይሁንላችሁ።